ሰላም ወደ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁበት ሰላማችሁ ብዝት ይበልልኝ እና ውዶቼ ዛሬ በአዲስ ቪዲዮ ነው የመጣሁላችሁ። አዲስ ርዕስ እና ቪዲዮ ከመጀመራችሁ ላይክ በማድረግ ጀምሩ። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ የቻናል ቤተሰቦች ሁኑ ውዶቼ። እና ዛሬ የመጣሁት ርዕስ ያልተኖረ ልጅነት ማለት ምን ማለት ነው ለእናንተ፣ በተለይ ደግሞ ለቅመሞች፣ ለመዳም ቅመሞች፣ ለኛ ለአረብ ሀገር ላሉ ሴቶች ምን ለማለት ስንፈልግ ነው ያልተኖረ ልጅነት የሚባለው? ለእናንተ በምን መልኩ ነው የምትገልጹት? እንደኔ እንደ ሀሳብ በትንሹ አጠር አድርጌ ለመግለጽ ሞክራለሁ። የእናንተም ያልተኖረ ልጅነት ማለት ምን ማለት ነው? ምን ለማለት ስንፈልግ ነው እንደዛ ስንል እና ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ያልተኖረ ልጅነት ማለት እንደኔ በትንሹ ለመግለጽ ስሞክር ኃላፊነት ያበዛባት ውጣ ውረድን ተሸክማ ነገሮችን እየቻለች እየተቋቋመች በምችለው አቅም ከፈጣሪዋ ጋር ሆና በልጅነት እድሜዋ ትምህርቷን ማቋረጣ ለሷ የሚያስፈልጋት ነገር ሁሉም ትታ ለቤተሰቦቿ ድጋፍ ምትሆን፣ ስራዋ ላይ ትጉና ጠንካራ ምትሆን፣ በእድሜ ሳይሆን በኃላፊነት ያበሰለች ብርቱና ትጉ የሆነች ከፈጣሪዋ ጋር ደስተኛ ሆና በፈጣሪዋ በሰጣት ጸጋ ነገሮችን ተቋቁማ ስደት ላይ ሆና የቤተሰቦቿን ናፍቆት፣ የስራ ብዛት፣ ብቸኝነት ስደት ላይ ታውቃላችሁ። እንደፈለጋችሁ እንደ ከቤተሰቦቻችሁ ከጓደኞቻችሁ በቃ ከሰፈር ሰዎቻችሁ ጋር ራሱ እንደዚህ ወጣችሁ እንደዚህ በቃ ጎረቤት ለጎረቤት ሄዳችሁ ማውራት ከቤተሰቦቹ ጋር መቀላቀል በዓል ሲመጣ ምንም ሲሆን ሁሉም ነገር ይናፍቃል። እነሱ ሁላ ናፍቆቱን ተቻችላ ብቸኝነቱን የምትችለው የስራ ብዛቱ የሁላ ኃላፊነት በዛ ላይ ደግሞ ስራው ላይ ያለውን አንዱ ሲገለምጥ አንዱ ሲስቅ አንዱ እንትን ሲል አንዱ የሁሉም የዛ ስራ የምትሰራበት የስራ ባልደረቦቿ የሁሉም ጸባይ ይችላል። በዚህም የቤተሰቦቿ ድጋፍ ሆና ከምንም በላይ ከማንም በፊት ቶሎ መደርስ ለሀገሯን ብትሉ ምንም ጊዜም ብዙ ጊዜ ካያችሁ ካስተዋላችሁ ኢትዮጵያ ውስጥ ሀገራችን ውስጥ ያለው ነገር የሆነ ነገር ተማር ሲባል ፈጥና መደርሰው ጎበዝ ታታሪ ካላት እማትሰስት ለነገ ማትል ለነገ ለማለታችን በነገራችን ላይ እየጎዳን ነው። ቢሆንም ግን ለወገኖቿ ምንም ብትል በቃ ከመርዳት ከማሰብ አለወላችሁ ከማለት ወደ ኋላ ማትል ትጉ እና አስተዋይ ብቻ ምን ልበላችሁ አረብ ሀገር ያለች ሴት በዚህ መልኩ በትንሹ እንግለጻ ሲባል ይሄን በትንሹ ነው እና ያልተኖረ ልጅነት ሲባል የሁላ ተቋቁማ የሁላ ችላ በትዕግስት በተስፋ ሁሉም ነገሮች ተቋቁማ የምትኖር ሴት ናት። ሁሉንም ችላ የስራ ጫናውን የሰዎቿ የዛም ታውቃላችሁ። አረብ ሀገር ስንሰራ አንድ ቤት ውስጥ የስንት ፋሚሊ ስንት ነው ያለው፣ ግን ያም ሁላ ችላ ግን ስቃ ስትሄድ ሁሌም ደስተኛ ትመስላለች። ያ ውስጥ ራሷን የምታውቀው ለፈጣሪ በታች ማለት ነው እና ምን ጊዜም በምንም ነገር ማታማር ራሷን እየደከማት ለሌሎች የምታገዝ ሌሎች ድጋፍ የምትሆን ለቤተሰቦቿ የምትረዳ የምታግዝ አሉላችሁ የምትል ብርቱና ትጉ የሆነች ልጅ ናት የአረብ ሀገር ሴት የምትባለው ማለት ነው። እና ውዶቼ ለእናንተ ያልተኖረ ልጅነት ማለት ምን ማለት ነው? እስቲ ሀሳብ አስተያየታችሁ በደንብ አድርጋችሁ ኮሜንት ላይ አስቀምጡ። እኔ መግቢያው ላይ በትንሽ መልኩ ገልጬላችኋለሁ። ብቻ ግን በቃ አብዛኞቻችን አረብ ሀገር ላለነው ሰዎች የሚገልጽ ቃል ነው ያልተኖረ ልጅነት ማለት አለ አይደለም። የሆነ በቃ ስደት ላይ ስትሆን ድካሙን፣ ብቸኝነቱ፣ ናፍቀቱ ብዙ ነገር ነው የምናሳልፈው። ግን ይሄን ሁሉም ተቻችለን የራሳችንን ህይወት ወደ ጎን ትተን የልጅነታችን ልጅ በቃ ልጅነት ላይ እድሜ ስትሆን ብዙ ጊዜ
ትምህርታችን ተምረን ጨርሰን እንደዚህ ነው ነበር ምንለው። ግን እሱ ነገር ትተን ሳናስበው በቃ ከሀገራችን ወጥተን ከቤተሰቦቻችን ርቀን በትልቁ ደግሞ በቃ ከቤተሰብ መራቁ ነው በጣም የሚከብደው ነገር ማለት ነው። እሱ መቻል ራሱ ብቻ ምን ልበላችሁ፣ እሱ መቻል ራሱ እንዴት እንደሚከብድ ግን እግዚአብሔር ይመስገን የማይቻል የለም፣ ይቻላል። የማያልፍ የለም፣ ያልፋል። ያው ቢያደክመን ቢያለፈን ሁሉም ነገር ከእግዚአብሔር ፍቃድ ሆኖ በሱ ብርታት ደርሰናል። ለዚህ እግዚአብሔር የተመሰገነ ይሁን። ግን ድካሙን በቃ ይሆናላ ናፍቆቱ፣ የቤተሰብ ናፍቆቱ በቃ በተለይ ደግሞ አንዳንዴ በቃ ለምሳሌ ከአሰሪዎቻችን ጋር ብናይ እንኳን ማለት ነው ከስራ ባልደረቦቻችን ጋር የአሰሪዎቻችን ልጆች ላይ ስታዩ ለምሳሌ እኮ እንደኛ እኩዮቻችን ሊኖር ይችላል እዛ የምንሰራበት ቤት ማለት ነው። እንግዲህ አስቡት በእኛ እድሜ ላይ ሆኖ እንዴት እንደሚኖሩ እንዴት እንደሚሉ ማለት ነው። ይቅር ለቤተሰብ ሊያስቡ ለቤተሰቦቻቸው ሊጨነቁ እንደዚህ እንትን ተዋቸው እነሱን ይቅር ወደጉና ለራሳቸው ራሱ እንኳን እንደዚህ ውሃ አንስቶ ለመጠጣት ይሄን ነገር ለራሳቸው ይሄን ነገር አስፈልጓቸው እንኳን ለነሱ ለራሳቸው እኮ ነው ማድረግ አይፈልጉም፣ ሰው እንዲያደርግላቸው ነው የሚፈልጉት። እኛ ግን ደግሞ እሱ ይቅርና ማለት ነው እሱ ይቅርና በቃላ እንደ ኖርማል ሆኖ እንትን ለማለት ራሱ እሱ ራሱ እንትን አላለም ማለት እሱን ራሱን በቃ ኖርማል ስራችንም ሰርተን ትምህርታችንም እየተማር ከቤተሰቦቻችን ጋር እንኳን መኖሩ እሱ ራሱ እንትን አላለም። ከሱ ርቀን በዛ ላይ የቤተሰብ ናፍቆት በቃ ስራ ላይ ስትሆን ደግሞ ከስራ ባልደረቦቻችን ጋር ከዛም ስንት ነገር አለ። ስራ ባልደረቦቻችን ላይ ራሱ ደከመን ብላችሁ ማረፋችሁ ነው። አመመን ብላችሁ እግዚአብሔር ይመስገን ያን ያህል አሞን ምናምን ሳይሆን አለ አይደል አንዳንዴ እንኳን በቃ ድክም ይላችኋል። እኔ በቃ እስቲ ዛሬ እንኳን ለረፍ ነገር ሰራለሁ ዛሬ እንኳን የሆነ ነገር ላድርግ ከዛም በኋላ በቃ በኋላ ሸፍነዋለሁ የቀረኝ ስራ ምናምን ለራሴ የሆነ ጊዜ ልስጥ ምናምን ብትሉ እንኳን አትችሉም። ምክንያቱም ስራውና በቃ ኃላፊነት ተሰጥቷችኋል ኦልሬዲ እና እሱ ነው በቃ ያልተኖረ ልጅነት የሚያስብለን ማለት ነው። አብዛኞቻችን ደግሞ አረብ ሀገር ላይ ላለን ማለት ነው። ያ ማለት ስደት ላይ ላለን ብቻ ነው ልላችሁ ፈልጌ አይደለም። ብዙ ነገር ላይ በቃ ሀገራችን ውስጥም ሆኖ አለኩ ዘገን ይሆናል በኃላፊነት ትምህርት ለምሳሌ ትምህርታችን መማር ፈልገን ጎን ለጎን ደግሞ ስራ እየሰራን ጎን ለጎን ቤተሰቦቻችን እያገዝን ሊሆን ይችላል። ግን ሀገራችን ስንሆን ምንድነው ደስ የሚለው በቃ እንደፈለግሽ እንኳን ወጥተ መግባት ይቻላል። ከቤተሰቦቻችን ጋር እኩል ቋንቋ የምታወሩት ከቤተሰቦቻችሁ ጋር እረፍቱ የሆነ በቃላ የሆነ በዓል ሲሆን በዓል ነው በዓልን ታበላላችሁ። ክረምት ላይ ሲሆን ደስ የሚል በቃ ጊዜ ትምህርት ሲዘጋ በቃ ከቤተሰቦቻችሁ ጋር ስራ ላይ ብትሆኑ እንኳን በቃ ስራ እየሰራችሁ ላይ ብትሆኑ ስራው እየሰራችሁ የሀገራችሁ ደስ የሚለው አየር እየተነፈሳችሁ ደስ የሚለው ከቤተሰቦቻችሁ ጋር ሆናችሁ ደስ የሚል ነገር ነው የምታሳልፉ። ያው ድካምኑ ስራውንም ቢኖሩ እንኳን ማለት ነው። ከሀገር ውጭ ሲሆን ግን በቃ ሁሉም ነገር ናፍቆቱ ብቸኝነቱ ይባስ ብሎ ደግሞ በቃ ከቤተሰብ መራቁ በጣም ነው የሚከብደው። በጣም ከምላችሁ በላይ በቃላ እንደዚህ በቃል የማይገለጽ በቃ እሱን ነገር ችለን እሱን ተቋቁመን በቃ እዚህ ስራችን ላይ ያለው ደግሞ ለአሰሪዎቻችን እንኳን ዛሬ ደክሞናል አረፍት እንውሰድ ለማታችን። ምክንያት ደግሞ ሰራለሁ ብለሽ እስከመጣሽ ድረስ ግዴታ ነው ስራሽ ነው የሚልሽ። እነሱ ደክሟታል ምናምን አይሉም። ቢኮዝ በቃ የራሳቸው ላይፍ ነው የራሳቸው ህይወት ነው እንጂ የሚኖሩት የሰራተኛ ወይ ደግሞ አብረን ለምሰራው ሰው እንደዚህ እናስብላት እንደዚህ እናድርግላት ላይሉ ይችላሉ። ያ ማለት ሁሉም አይሉም ማለት እያልኩ አይደለም። አሉ ጥሩ የሚያስቡ ሰዎች አሉ አይደለ? የሰብአዊነት ያላቸው አሉ። በዛው ልክ ደግሞ የሁሉም ቤት የሁሉም ማሰሪያ አንድ አይነት አይደለም። ብቻ ምን አለፋችሁ ብዙ ውጣ ውረድ አለው። ናፍቆቱ ሳይበቃን ብቸኝነቱ ሳይበቃን ድካሙ ሳይበቃን ከአሰሪዎቻችን ጋር ያለው ደግሞ የሆነ አለመግባባት ሊኖር ይችላል። አለማሰብ ሊሆን ይችላል። ብዙ ነገር ሊኖር ይችላል። ብቻ ያ ነገር ሁሉ ተቋቁመን ስንኖር ያ ነው ያልተኖረ ልጅነት የሚያስብለን የሚችለው ወይም ደግሞ ያልተኖረ ልጅነት የሚለው ሊገልጽልን የሚችለው ማለት ነው። እና ምን ልላችሁ ፈልጌ ነው ፈጣሪን አመስግነን ለዚያ በቀን እግዚአብሔር ይመስገን። ብዙ ውጣ ውረድን ታልፎ ናፍቆቱንም ሁሉ ነገር ተቻችለ ነው አልፈናል። ከዚህ በኋላ ያለው እኮ ያን ያህል አይከብደንም። እንደው
ምን አለ መሰላችሁ በልጅነታችሁ ብዙ ነገር ተፈትናችሁ ታልፉ ወደፊት ህይወታችሁ ያማረ ይሆናል። እውነቴን ነው የምላችሁ። ፈተናውን አትጥሉት። ግን አለ አይደለ አንዳንዴ ደግሞ ትዕግስታችሁ የሚፈታተን ሊሆን ይችላል። ግን እሱ እንዴት ነው የምታልፉት? የምትችሉት ከፈጣሪያችሁ ጋር መጠጋት፣ በቃ ሰውን አለመተማመን። ፈጣሪ ካመናችሁ ሁሌም አሸናፊ ነው የምትሆኑት። የምሬን ነው የምላችሁ ማርያምን። ሁል ጊዜ በቃ ፈጣሪን አምናችሁ በራሳችሁ እዋጣዋለሁ ብላችሁ ስገቡት ስራም ይሁን ምንም ይሁን እዋጣዋለሁ ብላችሁ እስከገባችሁ ድረስ ፈጣሪያችሁ ተማምናችሁ እስካስባችሁ እስከጀመራችሁ ድረስ ምንም አትሆንም። ውድቀት እኮ ሊኖር ይችላል። አትወድቁም እያልኳችሁ አይደለም። ይችላል ግን አንዴ መውደቁ አይሳካም ማለት አይደለም። ውድቀት ሊኖር ይችላል። ስኬት ሲመጣ እየወደቅ እየተነሳክ ነው። እንዘም ብሎ ግን ወደቅን ብሎ ወደ ኋላ አለመመለስ በቃላ ያልፋል፣ ሁሉም ነገር ይቻላል በማለት በተስፋ መኖር ነው። ፈጣሪን ካመንክ ደግሞ ሁሉም ነገር ያልፋል፣ ይሳካል። ለማያሰባችሁትን ፈጣሪም ያስብላችኋል። ጥሩ እናንተ ብቻ ኃላፊነታችሁ ወስዳችሁ ስራችሁ በስርዓት መስራት፣ በተቻላችሁ አቅም ከስራ ባልደረቦቻችሁም በስምምነት መስራት፣ ያልገባችሁም ያልተግባባችሁበት ነገር ካለ በሰላማዊ መልኩ መፍታት። የቤተሰብ ናፍቆት እንኳን አንዳንዴ በቃ በጣም ናፍቆት ሲልባችሁ፣ የቤተሰብ ናፍቆት ሲበረታባችሁ፣ ድካም ሲበዛባችሁ፣ በቃላ የስራው ጫና ምናምን ሲበዛባችሁ ስልችት ይላችሁና በቃላ የሆነ በቃ አንዳንዴ እንባን ባሁላችሁ ሁላ ይላችኋል ሳታስቡት። በቃላ አይደለ በትንሹ እኔ በትንሹ አንዳንዴ የምሬን ነው የምላችሁ። እግዚአብሔር ይመስገን ሁሉም አልፎ ሲወራ ጥሩ ነው እንጂ የሆነ በትንሽ ነገር ሲናገሩኝ አልችልም። ግን አሁን ትቼዋለሁ። ለምን ብትሉት በቃ አለ አይደለ እየተማራችሁ ነው የምትሄዱት። እየተማርክ የሆነ የመጀመሪያ ላይ ነው የነበረው ለምንድን እንደዛም ሆነ ብላችሁ ቆም ብላችሁ ስታስቡት የሰውን ትታችሁ ወደ ፈጣሪ ስትጠጉት ያኔ ነገሮች ሁሉም ይቻላል። እና ምላችሁ ፈልጌ ነው ውዶቼ፣ ያልተኖረ ልጅነት ማለት ለመዳም ቅመሞች አረብ ሀገር ላለ ነው ለአብዛኞቻችን ለኛ ይገልጻል ብዬ አስባለሁ። ግን ያ ማለት ማማረር አይደለም። እግዚአብሔር ይመስገን በሱ ፍቃድ እንደዚህ ያበቃን በዚህ ደረስ ነው። እና ብርቱና ትጉ ከሆንን ያሰብነውን አሁን ያለነው ላይ መች ላይ እንትን ደስተኞች ላንሆንበት ውጣ ውረድን የበዛበት ሊሆን ይችላል። ግን የነገ የተሻለ አለ። እግዚአብሔር ተማምነን መኖር ነው ውዶቼ። እና ይሄን መስል ነበር። የእናንተ አስተያየት አስተያየታችሁ በሚል ነው የምትገልጹት። ያልተኖረ ልጅነት ማለት ለእናንተ ምን ማለት ነው? በደንብ አድርጋችሁ ኮሜንት ላይ ያስቀምጡልኝ። መልሳችሁ ጠብቃለሁ። እና ውዶቼ ሁላችሁም ወዳችኋለሁ። ወዳችሁ ፍቅራችሁ ለሰማችሁ ላዳመጣችሁኝ አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንመጣ ባለንበት ቸር ሳምንት ይሁንልን። እና ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ የቻናሌ ቤተሰቦች ሁኑ። ላይክ እና ሼርም እንዳይረሳ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡኝ። ወዳችኋለሁ ሁላችሁንም። ባለንበት ሁላችንም ሰላም ይስጠን። ሀሳባችን ተሳክቶልን ነገሮችን ሁሉም ነገር እንደፈለግነው ሆኖልን በሰላም ወደ ሀገራችን ይመልሰን ፈጣሪ። ባለንበት ሁላችንም እስከዛ ጥሩ የሥራ ጊዜ ሆኖልን። ወዳችኋለሁ ውዶቼ። ሁሌም ሰላም ናችሁ። ብዙ ትርፍ ይበልልኝ።